ስሚ ብራዘር፣ ሽጉጥ እፈልጋለሁ። እሺ እቃ ልጫወትበት። አንተ ያማል እንዴ? ይኸውልህ አሁን ወደ ቤት እየመጣሁ ነው። ቤት ስመጣ አንተና ሽጉጡን እንዳገኛችሁ እፈልጋለሁ። አየሽ አይደል በአንቺ እንዝላልነትና ብሽቅነት ምክንያት የተፈጠረው ነገር። ይኸውልሽ ሮዛ፣ አንቺ እንደምታስቢው ከዴቭ መራቅ ቀላል አይደለም። ያ ልጅ እኮ ለአንቺ ህይወት መሳካት ሲለፋ ነበር። አንቺ ግን ለምን ማለት አምኜሽ ነበር እኮ። ለጎስቋላ ህይወታችን ለተሰበረው ልቤ ቅርብ የሆንሽ መስሎኝ ነበር። ባዝንልሽና ስለ ቤተሰቦችሽ ማብጫነቅ መሰለኝ ገንዘቤን ከስክሽ መንገድሽን ያዘጋጀውልሽ። አይ ሮዛ፣ ስሜታዊነቴ፣ ሀዘኔ፣ መከፋቴ ተባብረው አይኔን ጋር ወዱብኝ እንጂ ያንቺ ፍላጎትማ የትም ሆነ የት እንጦሮጡስም ቢሆን እንድገባ ነበር። ምርጫ ሰጥቼሽ ነበር። ካቀረብኩልሽ ምርጫ ደግሞ የወደድሽውን የመረጥሽው። ሌላው ደግሞ ዘመንሽን ታለቅሻለሽ። እድሜ ለዴቭ ተረት ከመሆን ታድጎኛል። በቀላሉ ከልቧ አንቅሮ እንደሚተፋሽ ስላወቅሽ ነው አንድ ነገር ለማስታወስ ስትይ ደብዳቤውን ጽፈሽ ሄድሽው። ምንም ማድረግ አልችልም ነበር። አለመጻፍ፣ አለመናገር፣ አለመተንፈስ ትችይ ነበር። ዴቭን ልዋሸው አልችልም። ለእኔ በጣም ብዙ ዋጋ ከፍሎልኛል። ዝም ብዬ ከመሬት ተነስቼ ልሰወርበት አልችልም። ዝም ማለት ትችይ ነበር። አቀደሽና አስበሽበት ያደረግሽው ነገር ነው። ምንም አላሰብኩም ነበር። እንደዛ ቢሆን እንኳን ከማንበቡ በፊት እኔ ከሀገር እወጣለሁ ብዬ አስቤ ነበር። አታስቂኝ ባክሽ። እናቴ ትሙት። ለምን ከፈለገች 4 እግሯን አትበላ። ሮዛ አፍሽን ዝጊ ሉሊት። ላደረግሽው ነገር መካሻ ስጋሽ ራሱ ቦጫጭቄ ቢበላው ደስ ይለኛል። ግን ዴቪል ድጋሜ ነጥብ መጣል አልፈልግም። ስሚ እኔ ጨዋታውን አዘጋጀዋለሁ፣ ሌሎቹ ደግሞ በደንብ ይጫወቱታል። ሉሊት ዴቭ፣ አንተ እዚህ እንዴት? እዛ ከወድቀሽ እኮ ነው ያገኘሁሽ። ምን ሆነሽ ነው? ምን ሆነሽ ነው? አይዞሽ ትንሽና ትንሽ ረፍት አድርጊበት። መነሳት ትችያለሽ? አይዞሽ ደህና ነሽ? ቀስ የኔ ፍቅር ወይ ወንድሜን አየኸው? ባንቴሮ ነው። የቀን ፀሐይ የሌሊት ቁር እየተፈራረቀበት ደጅ ላይ ድፍት ብሎ ተኝቷል። አውቃለሁ ግን መሄጃ የለውም። ታሞ ወይ እርቦት ቢሞት እኔ ራሴ አንቄ እንደገደልኩት ነው የማስበው። ይገባኛል። ክፉ ለሆነበት ፈልጌ አይደለም፣ ግን ደግሞ ባደረገው ነገር ሊጸጸት ይገባል። እና አይመለስም እያልከኝ ነው? ኖ እኔ እንደዛ አላልኩም። ባንቴሮን እዚህ ቤት መልሶ ማስገባት በማንኛውም ሰዓት ሊፈነዳ የሚችል ቦምብ ማጥመድ ማለት። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ሮዛና ፓንታሊዮን በአሁኑ ሰዓት ላይ እየተዋረዱ ይገኛሉ። ምክንያቱም ደግሞ ሉሊትን ከሀገር እንድትወጣ ካመቻቹላት በኋላ በመተማ አድርጎ በአስቸኳይ በመድረስ ዴቭ ህይወቷን ሊታደገው ችሏል። የአክስቴ ልጅ ነው በማለት ያስገባችው ፓንታሊዮን በአሁኑ ሰዓት ላይ እየበጠበጣት ይገኛል ሮዛን። ሮዛ የቀድሞ ባሏ የነበረው በስነ ስርዓት ፍቺ ፈጽመን አይደለም የተለያየ ነው። ስለዚህ ለዚህ ሴራሽ ደግሞ አሁን አንቺ አገብተሽ እየኖርሽ ነው፣ እኔ እስር ቤት ነው የኖርኩት፣ አሁን አንቺ መልካሙን ህይወትሽን በጠብጣለሁ በማለት ቁም ስቅሏን እያሳያት ይገኛል። ከዚህ ጎን ለጎን እሷም እውነቱን ለመናገር ደፍራ አላወጣችም። ምክንያቱም ደግሞ ለዴቭ ሁሉንም ነገር ቀድማ ብታስረዳው ነገሩ ቀለል ይላት ነበር። እሷም ከሱ ጋራ ፍቅር ያላት ይመስል ሁሉንም ነገር በድብቅ መጨረስና በድብቅ መፈጸም ሁሉንም ነገር ያስደስታታል። ፓንታሊዮን የመጀመሪያ ፍቅረኛዋ የሚሆን ዞሮ ባልና ሚስቶች ነበሩ። ከዚህ ቀደም ባልና ሚስትነታቸው አሁን ላይ ዴቭን ካገባች በኋላ ይሄ ሴራዋ እንዳይታወቅባት እጅጉን በጣም ብዙ ርቀት መንገድ ትሄዳለች። ይሄ እንዳይታወቅባት የምታደርጋቸው ብዙ ነገሮች ቢኖሩም ዴቭ ካወቀ ግን ምን ሊያደርጋት ወይም ምን ሊላት ይችላል? በትዳሯ ላይ መዘሞትም ሆነ በትዳሯ ላይ መጥፎ ነገር ማድረግ ምንም አትፈልግም። ግን ይህንን ነገር ለምን ልትደብቀው ቻለች? ዴቭ ለምንድን ነው እንዳያውቅ የፈለገችው? ከኋላ ምን አይነት ታሪክ ብትደብቅ ነው? በአሁኑ ሰዓት ላይ ፓንታሊዮን የተለያዩ ባህሪዎችን አምጥቷል ማለት ነው። ይሄ ማለት ደግሞ ሉሊትን ለጎዳና ህይወት እንዲሁም ደግሞ ለስደት
እንዲሁም ፀሐይና ብርድ እንዲፈራረቅባት አድርጎ ወደ አረብ ሀገራት ትሰደጃለሽ፣ ያለበለዚያ ግን ሌላ ችግር ትፈጥሪያለሽ በማለት እሷ ያጎደለችበት ምን እንደሆነ ባያውቀውም እሱ እዛ ቤት ከመጣ ጊዜ ጀምሮ ሉሊትን የሚመለከትበት አይኑ በጣም ብዙ መንገድ ነው። ይህም ማለት ደግሞ ሉሊትን የሚያያት መጀመሪያ ጊዜ እችን ውሰዳት እንደፈለግ ካርጋት እያለች ተጫወትበት እያለች ሮዛ ትሰጠው ስለነበረ በውስጡ የሚመኛት ለዝሙት ነበረ። አሁን ላይ ደግሞ ግን በስደት ዓለም ሄዳ የማንም ገረድ ትሁን የምንም ትሁን ብትፈልጉም አሸዋ ላይ ይቅበሯት፣ ብትፈልግም ትሙት ትኑር አያገባኝም፣ ግን ከዚህ ብቻ ጥርግ ብላ ትውጣ በማለት ከሮዛ ጋር የጀመሩትን አንድ እቅዳቸውን ለማሳካት ጠዋትም ማታም እየለፉና እየደከሙ ይገኛሉ። ይሄኛው የመጀመሪያው ያሉትን እቅድ ስደትን ምርጫ ያደረጉላት አሁን ሰዓት ላይ አልተሳካላቸውም። ባለመሳካቱ ምክንያት ሁሉም ነገር ተበላሽቶባቸዋል። ዴቭ ይመጣል አይመጣም እየተከራከሩ ሮዛና ባንተሊዮን በበር ላይ ነበሩ። አይ የለም የተካሄደው ጦርነት መተማ ላይ አሁን ላይ ልተርፍ አትችልም፣ እሷም ወይ ሞታለች ወይ ደግሞ ተይዛለች፣ እሱ ግን አይመጣም ይመጣል አይመጣም እያሉ ሁለታቸው ክርክር ላይ በሩን ከፍቶ ዴቭ ሲገባ ነበረ። ዴቭ ማንንም አልሰማም፣ እመጣለሁ መጥቻለሁም በማለት ሁለታቸውንም አስደንግጧቸዋል። ከጎኑ ይዟት የመጣውን ሉሊትን ማመን አቅቷቸዋል። ምክንያቱም ደግሞ ይህን ነገር ያደረገው የሉሊት ትልቅ አደር አለበት። መልካም ራዕይ ያላት ወጣት ትንሽዬ ልጅ ለትልቅ ሽማግሌ ልትዳር የነበረች ከዛ ቦታ ላይ ነቅሎ አምጥቷት ዛሬ ህይወቷን እቀይርላታለሁ፣ አስተካክልላታለሁ፣ ከዛ ከአንበሳ መንጋጋ አውጥቶ ከወደዚህኛው ህይወት መልካም ህይወትን አደርግላታለሁ ብሎ ለትምህርቷም ቀና አስተያየትና መልካም ልጅ ሀገርን የምትገነባ የምትመራ ናት ብሎ ስላሰበ የተሻለ ቦታ ትደርሳለች ብሎ በማሰብ ለእሷ ትልቅ ነገር ተመኝቶላት መስዋዕት እየከፈለላት ይገኛል ዴቭ። በተቃራኒ ሮዛ ሚስቱ ምንም ቢሆን እየተዋጠላት አይደለም። ደርሶ ዝም ብሎ ቅናት ነው እንጂ ሮዛ በዚህ ያክል ክፋተኛ ሆና ሳይሆን የቅናት መንፈስ ከውስጧ ላይ ስላደረባት ብቻ በተለያየ ምክንያት ሉሊትን መግፋት፣ መበደል እንዲሁም ደግሞ ብዙ ነገሮችን ማድረግ ይቀናታል ማለት ነው። አሁን ላይ ባንቴሊዮን ሽጉጥ እንዲያመጡለት ጠይቋል። ሽጉጥ የሚያመጡለት የእሱ ጓደኞች ናቸው። ይሄ ህገወጥ ሽጉጥ እንግዲህ ከሱ ቀደም ማን ሞቶበት እንደሆነ ባያቅም አሁን ግን የሚሞትበት አንድ ሰው እቅድ ላይ አውሏል ማለት ነው። ባንቴሊዮን ያዋለው እቅዱ ላይ ዴቭን ነበረ። ዴቭን መግደል ፈልጓል። ይሄ ማለት ደግሞ ዴቭን መግደል ማለት ምን አስቦ እንደሆነ ቀላል ነገር ነው። ምክንያቱም ሮዛን ፍቅሯ አልወጣልኝም፣ ሮዛን ፈልጋታለሁኝ፣ ሚስቴን አስመልሳለሁኝ በማለት እንግዲህ ከህጋዊ ሚስቴ ናት፣ መጀመሪያ ፍቻ አልፈጸምንም፣ እናትሽ ናቸው በሲስተም አድርገው እንደ ዳሩሽ በሲስተም አድርገው ወደዚህ ቤት ያስገቡኝ፣ ያለበለዚያ ደግሞ ሁለት ነገር ምረጭ እያለ ሲያስመርጣት ነበረ። እሷም ደግሞ ለምርጫም ለምንም ለሁሉም ነገር ግራ ተጋብታለች። ዴቭም ደግሞ ክፍሉ ገብቶ ተቀምጦ እያለ የኔ ፍቅር ስለ ባንቴሊዮን እንዳናገርህ ነበር፣ ፀሐይና ብርድ እየተፈራረቀበት ነው፣ ምስኪን ያሳዝናል በጣም እባክህ ተረዳው በማለት ነገሮችን ለማስተባበልና ወደ ቤት እንዲመለስ ለማድረግ ስትሞክር ነበረ። በዛ አጋጣሚ ላይ ዴቭም መመከር አለበት፣ መማር አለበት፣ ከዚህ ድርጊቱ መታቀብ አለበት በማለት ነገሮችን እሱም እንደሚያየውና ለወደፊቱ ትኩረት እንደሚሰጠው ነግሯት በዚህ ያበቃሉ ማለት ነው። ግን ባንቴሊዮን ያላሰበውን ያልጠበቀውን አንድ ድርጊት ሊፈጽም እጅጉን በጣም ተፋጥኗል፣ ተሯሩጧል ማለት ነው። ዴቭን ይገለው ይሆን ወይስ አይገለውም? የሉሊትና የሮዛ ፍጥጫቸውም እንደቀጠለ ነው። ሮዛ በአሁኑ ሰዓት ላይ እጅግ በጣም ብዙ ነገሮችን እያቀደችላት ቢሆንም ስጋሽንም ዝልዝል አድርጌ እንደሚሆን አድርገዋለሁኝ፣ አንቺ ብቻ ጠብቂኝ፣ ይሄኛው ባይሳካ በሌላኛው መንገድ መምጣት አይቀርም በማለት ሉሊትን እያስፈራራቻት ትገኛለች። እናትሽም ቢሆኑ አራት እግራቸውን ይብሉ፣ ምን አገባኝ እኔ በማለት እጅግ በጣም ንቀቷንና ቆሻሻ አስተሳሰቧን ስትነግራት ነበር ለሉሊት። ሉሊት በህገ ወጥ መንገድ ከሀገር እንደምትወጣ አታውቅም ነበረ። በህገ ወጥ መንገድ እንዲህ አይነት መንከራተትና ችግር እንደሚመጣባት ሳይሆን በትክክለኛ መንገድ ወደ አረብ ሀገር ሄዳ የእናቷን የዛች ምስኪን እናቷን ድምጿ ስቅልል ብሎ እባክህ ዴቭ ትንሽ ብር ትልክልኝ ዘንድ ቸግሮኛል ያለችን ድምጻቸውን ስላዳመጠች ነበረ ሉሊት ለመሰደድም ቆርጣ የተነሳችው። ትምህርቴ የራሱ ጉዳይ፣ ሁሉ ነገር ልጅነቴ ይቅርብኝ፣
በቃ እማዬ አሁን ነው ምደርስልሽ፣ ጊዜው ሳይረፍድ አሁን ነው በቃ ምደርስልሽ በማለት ነገሮችን አስተባብላ ነበረ ስደትን ሀብላ የጀመረችው። ስደቱም ደግሞ ሳይሳካ ውጣ ውረድ የበዛበት ነገሮች የተጣመሙበት ሆኖ በማግኘቷ ምክንያት እንግዲህ ከስደት እንድትመለስ አድርጓታል ዴቭ። ይሄንን ህይወት ያስተካክሉላታል። አሁን ላይ ግን እጅጉን በጣም ሮዛና እንዲሁም ደግሞ የሮዛ ተባባሪ ያክስት ልጅ ነኝ ተብዬው በአሁኑ ሰዓት ላይ እጅጉን በጣም እየተፈታተናቸው ይገኛል። ዴቭ እጅጉን በጣም መልካም ሰው ቢሆንም ለሉሊት አይዞሽ ምናምን በማለት ቡናና ውሃ አቅርበው እየተጫወቱ ነበረ። እሱም ቡናውን ጠጥቶ እሷም ውሃዋን ጠጥታ ወደ ቤት እንድትመለስ አድርጓታል። ምክንያቱም ደግሞ ትምህርት ቤቷን እንድትቀጥል እያደረጋት ነበረ። ከቤት ስትመለስ ወደ ቤት ስትመለስ ግን ያልጠበቀችው ነገር አገኘችው። በአንቶኒዮን ቤት ውስጥ ነበረና እጅጉን በጣም አንድ ሁለት ሲነጋገሩ አንገቷን በማያነቅ ከዛም በኋላ እንድትወድቅ ያደርጋታል። ከወደቀች ጊዜ በኋላ እጅጉን በጣም ምንም የመደንገጥ ስሜት አይሰማበትም። ምክንያቱም ፈልጎ ያደረገው አይነት ነው የሚመስለው። ጥሏት በሩን ከፍቶ እየሮጠ ይወጣል። ዴቭ ነበረ ያገኛት አጋጣሚ ሆኖ። ከዛም በኋላ ዴቭም ይዟት ገብቶ ውሃ እርጭት ሲያደርጋት ትነቃለች። ውሃ እርጭት አድርጎስ ከነቃች በኋላ ምን ሆነሽ ነው ሉሊት? ወድቀሽ እኮ ነበር ያገኘሁሽ ሲል ስሙን ለመናገር አንድ ብላ ስትጀምር ሮዛ በማለት ነገሩን እንዳትናገርና እንደ ማስፈራሪያ አይነት ነገር በጉሮሮዋ ጮክ አድርጋ እንትን ስትላት ደንገጥ ብላ አይ አዙሮኝ ወድቄ ነው አዙሮኝ ነው በማለት ነገሮችን ለማስቀየስ የሞከረችበት መንገድ ነበረ ማለት ነው። ዴቭም አልገባውም፣ አልተጠራጠረም። እጅጉን በጣም ግን የሚያሳዝን ነገር በሉሊት ጋር እየፈጸሙባት ነው። ዴቭ ያወቀ ጊዜ ምን ያደርጋቸው ይሆን? ዴቭ አሁን የተደገሰለት ድግስ እውነት ከሞት ያተርፈው ይሆን ወይስ ደግሞ ለቁስል ይዳርገው ይሆን ወይስ ሌላ ነገር ተፈጥሮ ዴቭን ከሞት የሚገላግለው አንድ ነገር ይመጣ ይሆናል ብዬ አስባለሁ። ውድና የተከበራችሁ የሉሊት ክፍል 10 የሙሽራዋ በክፍል 11 ብዙ ነገሮች ስለሚፈጠሩ እሱንም ጠብቄ የማቀርብላችሁ ይሆናል። ባላችሁበት ሰላምን ተመኘው።